ሰላም እንዴት ናችሁ የማግስተር ቤተሰቦች? ከዚህ በፊት ስለተለያዩ ዲፓርትመንቶች ሪቪው እሰራላችኋለሁ ተባብለን ነበረ። እንግዲህ ዛሬ ከአንድ ዲፓርትመንት እንጀምራለን ማለት ነው። ዛሬ እንግዲህ በብዙዎቻችሁ ጥያቄ መሰረት በሚባል ደረጃ የምናየው ስለ ኤሮስፔስ ኢንጂኒሪንግ ነው። ኤሮስፔስ ኢንጂኒሪንግ ሀገራችን ላይ መሰጠት ጀምሯል። በተለይ ባህር ዳር ዩኒቨርሲቲ ለመጀመሪያ ጊዜ መሰጠት ጀምሯል ይህንን ዲፓርትመንት በሀገራችን ውስጥ ማለት ነው። ሌላ ኔክስት ደግሞ ጅማ ዩኒቨርሲቲ መስጠት ጀምሯል። ስለዚህ ዲፓርትመንት በደንብ እናወራለን ማለት ነው። እንግዲህ ስለ ዲፓርትመንቶቹ ስናወራ ስለዛ ዲፓርትመንት ስለምንድን ነው የሚያጠናው ከሚለውን ጀምርና ስላለው የስራ ኦፖርቹኒቲ ምን አይነት ስኪል እንደሚፈልግ የት ቦታ መማር እንደምትችሉ እንዲሁም በውጤት መግባት የማትችሉ ከሆነ ምን አይነት ሌላ ኦፕሽን አላችሁ ዩኒቨርሲቲዎች ላይ ስለሚሉት ነገሮች ነው የምናየው ማለት ነው። እንግዲህ ከመጀመሪያው የምናየው ነገር ዋትስ ኤሮስፔስ ኢንጂኒሪንግ የሚለውን ነገር እኔ ኤሮስፔስ ኢንጂኒሪንግ እንግዲህ ስለሚበሩ አካላት ማጥናት ነው። ያ ማለት ስለሚበሩ አካላት ማለት ምንድን ነው? ስለ ኤርፕሌን ብዙዎቻችን የምናውቀው ስለ ሄሊኮፕተርስ ማጥናት፣ ስለ ሮኬቶች፣ ስለ ሳተላይቶች፣ ስለ ስፔስ ቬክሎች ማጥናት ነው። ያ ማለት ስለሚበራ አካል ማለት ነው በአጠቃላይ። ይሄ ኤሮስፔስ ኢንጂኒሪንግ የሚባለው በጣም ብሮድ የሆነ ሳይንስ ነው። ሁለት ፓርቶችን ተከፋፍሎ ነው የሚታየው። ያ ማለት ሁለት ብራንቾች አሉት ማለት ነው። ልክ እንደ ማንኛውም ፊዚክስ እንደዚህ አይነት ብራንቾች አሉት ባዮሎጂ ምናምን ብለን እንደምናየው ይሄ ደግሞ ብሮድ ካቴጎሪ ሁለት አይነት ብራንቾችን ማውጣት እንችላለን። የመጀመሪያው ኤሮኖቲካል ኢንጂነሪንግ የሚባለው ነው። ሁለተኛው ደግሞ አስትሮኖቲካል ኢንጂነሪንግ የሚባለው ነው። ኤሮኖቲካል ኢንጂነሪንግ የሚባለው ምንድነው? ከእርዝስ አትሞስፌር ላይ ስለሚበሩ አካላት ማጥናት ነው። በእርዝስ አትሞስፌር ላይ ለምሳሌ ኤርፕሎኖች የሚበሩት በእርዝ አትሞስፌር ነው። ሄሊኮፕተሮች፣ ድሮኖች፣ ጀቶች የሚበሩት በእርዝስ አትሞስፌር ነው። ስለነሱ ስፔሻላይዝ የሚያደርግ የኤሮስፔስ ኢንጂነሪንግ ታይፕ ኤሮኖቲካል ኢንጂነሪንግ ይባላል ማለት ነው። ሌላኛው ደግሞ አስትሮኖቲካል ኢንጂነሪንግ የሚባለው ነው። ይሄ ደግሞ ስለ ስፔስ ክራፍቶች ማጥናት ነው። ያ ማለት አውትሳይድ ኦፍ እርዝ ያሉት ከእርዝ አትሞስፌር ውጭ ሆነው ስለሚበሩ አካላት የምናጠናበት የኤሮስፔስ ኢንጂነሪንግ ፓርት ስፔሲፊካሊ አስትሮኖቲካል ኢንጂነሪንግ ይባላል። ይሄ ደግሞ ስለ ሮኬቶች፣ ስለ ሳተላይቶች፣ ስለ ስፔስ ስቴሽኖች፣ ስለ ፕላንተሪ ሮቨሮች፣ ስለ እነዚህ ነገሮች የሚያጠና ምን ይባላል? አስትሮኖቲካል ኢንጂነሪንግ ይባላል ማለት ነው። አሁን ይሄንን ከዚህ በፊት ለምሳሌ ኤሮኖቲካል ኢንጂነሪንግ የኢትዮጵያ አቪዬሽን ዩኒቨርሲቲ ይሰጣል። ምክንያቱም ስለ ኤርፕሌን ብቻ ማለት ነው። ስለ ኤርፕሌን እና በዚህ በእርዝ አትሞስፌር ውስጥ ስለሚበሩ አካላት ለማጥናት በአንዳንዴ ማስታወቂያ ያወጣል። እንዲሁም በክፍያ መማር ትችላላችሁ። ኤሮኖቲካል ኢንጂነሪንግ ብቻ ማለት ነው። አስትሮኖቲካል ኢንጂነሪንግ ደግሞ ስናይ የኢትዮጵያ ስፔስ ሶሳይቲ በተወሰነ መልኩ ያስተምራል። ነገር ግን ሁለቱ ኮምባይን አድርገው እንደነገርኳችሁ የሚያስተምሩት አሁን ላይ ሀገራችን ላይ ካሉ ዩኒቨርሲቲዎች መካከል ባህር ዳር ዩኒቨርሲቲ ተቀዳሚ መጀመሪያ የጀመረ እሱ ነው። ደግሞ ጅማ ዩኒቨርሲቲ ቀጥሏል ማለት ነው። ስለዚህ ይህንን ካልን ምን አይነት ሜጀር ስኪልስ ያስፈልጋል ይህን ዲፓርትመንት ጆይን ከማድረግ በፊት ከኔ ምን ይፈልጋል የሚለውን ነገር ስናይ የመጀመሪያው እና በጣም ብዙ ፐርሰንት የሚይዘው የትኛውም ዲፓርትመንት ላይ ብትሉ የእናንተ ኢንተረስት ነው፣ ወይም እናንተ ምንድን ነው የሚያስደስታቸው የሚለው ነገር ማለት ነው። ያው በእርግጥ ትምህርቱ አስደሳች ነው ኦር ኢንተረስቲንግ ነው። ነገር ግን ኢንተረስትድ ያልሆነ ሰው ይኖራል ለዚህ ዲፓርትመንት ማለት ነው። ሁሉም ሰው ተመሳሳይ የሆነ አይነት እይታ የለው ስለተለያየ ዲፓርትመንት። በአንድ በኩል ሊያዘነብል ይችላል፣ በአንድ በኩል ደግሞ ይሄ ለእኔ አይሆንም ሊል ይችላል ማለት ነው። የመጀመሪያውና በጣም በብዙ ፐርሰንት የሚይዘው የእናንተ ኢንተረስት ነው። ፈርስት ቲንግ ለእናንተ ኢንተረስት ይዟል አብዛኛው ማለት ነው። ከዛ ውጭ ግን ማትስ ላይ ጎበዝ የሆነ ፊዚክስ ላይ ጎበዝ የሆነ እንዲሁም ፕሮብለም ሶልቪንግ ማይንድ ላይ በጣም ኪዩሪየስ የሆነና እንደዚህ አይነት ማይንድ ያለው ሰዎች በጣም ይበረታታሉ ማለት ነው። እንዲሁም ክሪኤቲቪቲ ኤንድ ኢማጂኔሽን በጣም ያስፈልጋቸዋል። ክሪኤቲቪቲ አሁን እናንተ ዲዛይን ልታደርጉ ነው፣ ኮንስትራክት ልታደርጉ ነው፣ ኢምፕሊመንት ልታደርጉ ነው የተለያዩ ስፔስ ክራፍቶችን ኤርክራፍቶችን። ከእናንተ የሚጠበቀው ነገር ምንድን ነው? ዲዛይን ማድረግ ሚንስ እነሱን እንዲህ አይነት ኤርክራፍት ቢሰራ እንዲህ አይነት ስፔስ ክራፍት ቢመጣ እያላችሁ ስራችሁ የሚሆነው ዲዛይን ማድረግ፣ የተለያዩ ስፔስ ክራፍቶችን ኤርክራፍቶችን ቴስት ማድረግ ነው። ስለዚህ ዩ ሃቭ ቱ ቢ ክሪኤቲቭ፣ በጣም ክሪኤቲቭ መሆን ይጠበቅባቸዋል። የኢማጂኔሽን ስኪልም በጣም በደንብ ያስፈልጋቸዋል ማለት ነው። የተለያዩ ፍላይንግ ቬርሽኖችን ልትሰሩ ነው። ኢማጂን ዳት ምናምን ስትባሉ በደንብ የሚገባቸው አይነት ሰዎች መሆኑ ይጠበቅባቸዋል። በእርግጥ ለዚህ ዲፓርትመንት ብቻ ሳይሆን ለአብዛኞቹም ተመሳሳይ የሆነ ነው የሚሆነው። ሌላው ለቲም ወርክ እና ኮሚዩኒኬሽን ላይ፣ ምክንያቱም አዘ ቲም ነው የምትሰሩት፣ ብቻችሁን የምትሰሩት አይነት ስራ አይደለም። ስለዚህ ቲም ወርክ ላይ ሌሎች ሰዎች ጋር አብራችሁ ኮላቦሬት ማድረግ ላይ በደንብ ጎበዞች ልትሆኑ ይገባል ማለት ነው።
ሌላው እንደነገርኳችሁ ኤሮስፔስ ኢንጂነሪንግ ሊሰጥባቸው የሚችሉ ቦታዎች ብዬ ነግሬያቸዋለሁ። በሀገራችን ውስጥ የኢትዮጵያ ስፔስ ሳይንስ ሶሳይቲ ይሰጣል ብያቸዋለሁ። አስትሮኖቲካል ፓርቱን፣ ኤሮኖቲካል ፓርቱን የኢትዮጵያ አቪዬሽን ዩኒቨርሲቲ ይሰጣል። ሙሉን ደግሞ ተብሎ አሁን ላይ ሁለቱ ዩኒቨርሲቲዎች እየሰጡ ነው ማለት ነው። ሌላው የሚቀበሉት የተማሪ ቁጥር ማለት ባህር ዳር ዩኒቨርሲቲ እና ጅማ ዩኒቨርሲቲ ሊሚትድ የሆነ ነንበር ነው የሚጠይቁት። ምክንያቱም በጣም ብዙ ሪሶርስ ስለሆነ የሚወጣበት ማለት ነው ለእነዚህ ዲፓርትመንቶች። እንደዛ ከመሆኑ አንጻር በጣም ኮምፒቲቲቭ ዲፓርትመንትስ ናቸው። የሚቀበሉት ከ20 እስከ 30 ባለው ሬንጅ ውስጥ ነው። ለምሳሌ ባለኝ መረጃ መሰረት የመጀመሪያ ባች ተማሪዎች ባህር ዳር ዩኒቨርሲቲ 33 ተማሪዎች ብቻ ናቸው የገቡት። ከዛ ኔክስት ደግሞ 22 አይ ቲንክ እንደዛ ነው የገቡት። አሁን ምንድነው በጣም ኮምፒቲቲቭ መሆን ይጠበቅባቸዋል ማለት ነው። ሌላው በባህር ዳር ዩኒቨርሲቲ አሁን ላይ 3 ሴሚስተር ተምራችሁ ነው የምትመርጡት። ያ ማለት ፈርስት ይር ትማራላችሁ፣ ሰከንድ ይር ፈርስት ሴሚስተር ተምራችሁ ነው የምትመርጡት። ሌላው ጅማ ዩኒቨርሲቲ ያላችሁ ልጆች ደግሞ ፈርስት ይር እንደጨረሳችሁ ልክ ከሌሎቹ ጋር አብራችሁ አሳይን ትደረጋላችሁ ማለት ነው። ስለዚህ እነዚህ 3ቱ ሴሚስተሮች አሪፍ ውጤት መስራት አለባቸው ለባህር ዳር ዩኒቨርሲቲ። ለጅማ ዩኒቨርሲቲ ደግሞ ሁለቱ ብቻ ሳይሆን ሁለቱ ሴሚስተሮች ላይ በደንብ የተሻለ ፐርፎርማንስ ሊኖራቸው ይገባል ማለት ነው። ሌላው ሲኦሲ ኤግዛምስ አለው። ጅማ ዩኒቨርሲቲ በሲኦሲ ኤግዛም ነው የሚቀበለው። ባህር ዳር ዩኒቨርሲቲ ደግሞ ከ3ቱ ያላችሁን ኮሙሌቲቭ ጂፒኤ ያያል። እንዲሁም የ12ኛ ክፍል ኢንትራንስ ውጤታችሁ ይታይና ከዛ ውስጥ ኮምፒውተር አድርጋችሁ ነው የምትገቡት ማለት ነው። ሜቢ ውጤታችሁ በዚህ ሬንጅ ውስጥ ካልሆነ እንዲሁም ለኤሮስፔስ ኢንጂነሪንግ በጣም ትልቅ የሆነ ፍላጎት ካላችሁ ስፔሻሊ ለዚህ የኢንጂነሪንግ ፓርት ብቻ ሳይሆን ለየትኛውም ዲፓርትመንት ማለት ነው በደንብ የተሻለ ፐርፎርም አድርጌ ያለው ከዚህ በቀደም የሰራሁት ስራ አለ ካላችሁ ዩኒቨርሲቲው የሚያቀርብላችሁ ቀነ ገደብ አለ። በዛ ቀን ውስጥ ዌል ሪትን የሆነ በደንብ የተጻፈ ማመልከቻ ልታስገቡ ይገባል ማለት ነው። ኢንክሉዲንግ በፊዚካል ቲም ከዚህ በፊት ሰርታችሁ የምታውቁት ያ ማለት በኤሮስፔስ ኢንጂነሪንግ ዘርፍ ውስጥ ከዚህ በፊት ይህን ስራ ሰርቼ አውቃለሁ፣ እዚህ ቦታ ላይ ተሳትፌ አውቃለሁ፣ እኔን ተቀበሉ ብላችሁ ማመልከቻ ታስገባላችሁ ማለት ነው። ከዛ ከኮታ ውጭ ነው የምትገቡት። ያ ማለት 20 ተማሪ ከሆነ የሚቀበለው ለምሳሌ በዚህ ዓመት 20 ተማሪዎች ቀሪዎቹ ለምሳሌ 2 ወር 3 ተማሪዎች ሊቀበል ይችላል በዚህ መንገድ ማለት ነው። ስለዚህ አጠቃላይ 23 ተማሪዎች ሆናቸው የሚቀጥሉት በዚህ ከውጤታችሁ በዚህ ውስጥ የሚያስገባ ከሆነና እንዲህ አይነት ከዚህ በፊት የሰራችሁት ስራ ካለ ያንን ከአሁኑ በደንብ ማዘጋጀት ይኖርባችኋል ማለት ነው። ለሁላችሁ ኢንክሉዲንግ ፍሬሽማን እና አሁን ላይ ይህንን ቪዲዮ እየሰራሁበት ባለውበት ታይም ላይም የባህር ዳር ዩኒቨርሲቲ ስቲል ስላልመረጣችሁ ማለት ነው። ስለዚህ እንደዚህ አይነት ነገሮች በደንብ እንትን በሉ። ሌላው ምን አይነት ካሪየር ፓዞች አሉ፣ ምን አይነት ጆብ ኦፖርቹኒቲዎች አሉ በሀገራችን ስንል የመጀመሪያው አብዛኛውን ፓርት የሚይዘው የኢትዮጵያን ኤርላይንስ። ኢትዮጵያን ኤርላይንስ ላይ እንደ ኤርክራፍት ሜንቴናንስ ውስጥ ልትገቡ ትችላላችሁ። ሴፍቲ ፓርት ላይ ብዙ ኤሮስፔስ ኢንጂኒየርስ ያስፈልጋሉ። በዲዛይን ሰፖርት ላይ የተለያየ አዲስ ኤርክራፍትን ለማምጣት ዲዛይን ሰፖርት ኦር ዲዛይን ቲም የሚባል አለ በኢትዮጵያን ኤርላይንስ ስር ውስጥ። ስለዚህ እሱ ጋር ልትሰሩ ትችላላችሁ ማለት ነው። እንዲሁም የኢትዮጵያን የስፔስ ሳይንስ ሶሳይቲ ኦር ስፔስ ሳይንስ ኢንስቲትዩት ላይ የሚባለው ደግሞ የተለያዩ ሳተላይት ፕሮጀክቶችን ኢትዮጵያ አሁን ላይ ደግሞ በደንብ እያደገችበት ነው ማለት ይቻላል። ስለዚህ እሱ ጋር እንደ አንድ የፕሮጀክቱ አካል ሆናችሁ መግባት ይቻላል። ሌላው በሪሰርችንግ ሴንተሮች ላይ መግባት ትችላላችሁ። እዚህ ውስጥ ቅድም ያልነገርኳችሁ ኤርፎርስ ኤንድ ዲፌንስ ዩኒቨርሲቲ የሚባል አለ ሀገራችን ላይ። እሱም የተለያዩ ከኤርፎርስ ጋር የተገናኙ ያ ማለት ከሚሊታሪ ጋር የተገናኙ ስፔስ ክራፍቶችን እና ኤርክራፍቶችን ስፔስ ክራፍቶች ሳይሆን ኤርክራፍቶችን ነው የሚሰራው። እሱ ጋር መማር ትችላላችሁ። የተለያዩ አይነት አፕሊኬሽኖችን እዚህ ጋር የጠቀስኩላችሁን በሙሉ የሚያስቀምጡት ቀን አለ በነፃ ማለት ነው የምትማሩበት። ወይም ሰልፍ ስፖንሰርድ ኢቲ ስፖንሰርድ ሆናችሁ ሰልፍ ስፖንሰርድ እንሆናለን ከተባለ ደግሞ ክፍያ ክፍላችሁ ነው እነዚህን ኮርሶች የምትወስዱት ወይም ይህን ዲፓርትመንት የዚህ ዲፓርትመንት ኮርሶችን መውሰድ የምትችሉት ማለት ነው። እዚህም ኤርፎርስ ላይም ኤሮኖቲካል ፓርቱን ትማራላችሁ። ይሄ ፓርት ግን ለምን ያዘነበለ ነው የሚሆነው? ለሚሊታሪ ፐርፐዝ የሆኑት ለምሳሌ አንማንድ ኤሪያል ቬሂክልስ የሚባሉት እነዚህን ማኑፋክቸር ማድረግ ላይ እነዚህን ሜንቴን ማድረግ ላይ ስፔሲፊካሊ ወደ አንማንድ ኤሪያል ቬሂክልስ ወደ ተባሉት ወይም የሰው ልጅ ሳይኖር ወይም ፓይለት ሳይኖረው ማለት ነው እንዴት ድሮኖች ይሰራሉ፣ እንዴት የተለያዩ ኤርክራፍቶች ይሰራሉ ለሚሊታሪ ፐርፐዝ የሚውሉ የሚለውን ትሰራላችሁ ማለት ነው በዚህ በኤርፎርስ እና ዲፌንስ ኢንዱስትሪ ላይ።
ሌላው ፓርት ላይ ግን ቅድም እንደነገርኳችሁ ለምሳሌ ኢትዮጵያን ኤርላይንስ ላይ ኤርክራፍቶችን መስራት ሄሊኮፕተሮችን ሊሆን ይችላል ወይም ራሱ የኢትዮጵያ አየር መንገድ ላይ መስራት ትችላላችሁ ማለት ነው። ስለዚህ እንደነዚህ አይነት ካሪየር ፓዞች ይኖራቸዋል። ሌላ ሜቢ የተለያዩ ዩኒቨርሲቲዎች ላይ የተለያዩ ሪሰርች ላቦች ላይ አሁን ላይ አሪፍ የሚባል የስራ እድል ይኖረዋል ብለን ብዬ ገምታለሁ። እኔም ፐርሰናሊ ሌሎችም ትሬንዶች ስታያቸው ማለት ነው። ፕሮባብሊ ወደፊት ሀገራችን በደንብ እያደገች ስለሆነ በዚህ ዘርፍ ላይ የተለያዩ ዩኒቨርሲቲዎች ይህን ዲፓርትመንት ማስተማር ይጀምራሉ። የተለያዩ ሪሰርችንግ ሴንተሮች ይኖራሉ። ስለዚህ እንደ አስተማሪ እንዲሁም እንደ ሪሰርቸር መሆን ትችላላችሁ ማለት ነው። በዚህ ዲፓርትመንት ዙሪያ ላይ እንደ ወርልድ ዋይድ ኦፖርቹኒቲስ ካልነው ወይም ካሰፋ ነው እና እናንተ ለምሳሌ በደንብ የተሻለ እውቀት ካላችሁ በዓለም አቀፍም ኮምፒቴቲቭ መሆን የምትችሉ ከሆነ ናሳ ላይ መስራት ትችላላችሁ። ስፔስ ኤክስ ላይ፣ ቦይንግ፣ ኤርባስ በጣም ብዙ አለ። ያ ማለት ምንድን ነው? በሀገራችን ለምሳሌ በጣም በዚህ መልኩ የምንጠራው ሰው አለ፣ ኢንጂነር ቅጣው እጅጉ ማለት ነው። አሁን እሱ የተማረው ባህር ዳር ዩኒቨርሲቲ ፖሊቴክኒክ የተባለ ጊዜ ነው። ድሮ ከፖሊቴክኒክ ይባል የነበረው ቴክኒክ ዩኒቨርሲቲ ማለት ነው። ማለት ዩኒቨርሲቲ ሳይሆን ቴክኒክ ኮሌጅ እንደነበረ ነው። ባህር ዳር ዩኒቨርሲቲ ነው የተማረው። ከዛ ጀምሮ አሁን ላይ ያለበት ደረጃ በሀገራችን በኤሮስፔስ ኢንጂነሪንግ የሚጠራ በጣም ትልቅና ስመጥር ሰው እስከመሆን ድረስ የደረሰው ብዙዎቻችንም ሞቲቬት ያደርጋል። በተለይ ዴርቶ ጋዳ የሚለውን መጽሐፍ ብዙዎቻችሁ አንብባችኋል ብዬ እገምታለሁ። ስለዚህ አሁን እሱ ጋር ታሪኩንም በከፊል ታውቃላችሁ። በእርግጥ ልብ ወለድ ቢሆንም የእውነታው ዓለም ነጸብራቅ የሆነ መጽሐፍ ስለሆነ ማለት ነው። እንዲሁም እኔም ሼር አድርጋችኋለሁ ሪትን የሆነ የተወሰነ ታሪክ ማለት ነው ቴሌግራም ላይ እሱ የተነሳው ከዚህ ነው። ስለዚህ እናንተም በጣም ኮምፒቴቲቭ መሆን የምትችሉ ከሆነ በደንብ አሪፍ የምትሰሩ ከሆነ ለምሳሌ ዲግሪያችሁን እዚሁ የኢትዮጵያ ያሉ ዩኒቨርሲቲዎች ላይ መስራት ብትችሉ፣ ነገር ግን ማስተርሳችሁን በደንብ ሰፋ ያለ ኦፖርቹኒቲ አለ ማለት ነው። በተለያዩ ዓለም አቀፍ ላይ በደንብ አሪፍ አድርገው ሊያስተምሯችሁ የሚችሉ ቦታዎች ላይ ተምራችሁ ከዛ ወደ ናሳ፣ ወደ ስፔስ ኤክስ፣ ወደ ቦይንግ ምናምን እንደዚህ አይነት ፓርቶች ላይ መቀላቀል ትችላላችሁ። ኦንላይን ደግሞ የምትማሩበት አጋጣሚዎች አሉ። ለምሳሌ ዩቲዩብ ላይ ኤምአይቲ የሚባል የተለያዩ ኮርሶች የሚያስተምራለ እሱ ጋር በደንብ አሪፍ አድርገው ያስተምራሉ። ገብታችሁ ቼክ አድርጉት። የኤሮስፔስ ኢንጂነሪንግ ኮርሶችም አሏቸው። ኤምአይቲ ብላችሁ ሰርች አድርጎ። ሌላው ሜቢ ኮርሴራ ላይ የተለያዩ ዓለም አቀፍ ላይ በደንብ እንደዚህ ኢንፍሉዌንሻል የሚባሉ የተለያዩ ኮርሶች የምትማሩባቸው ቦታዎች ላይ ፋንዳሜንታል የሚባሉ ኮርሶችን በደንብ ማስተር ማድረግ ነው። እንደዛ ከሆነ ያን በጣም ኢንፍሉዌንሻል መሆን ትችላላችሁ ማለት ነው። እና ሀገራችን ላይ ከሚያስጠሩ ከተለያዩ ኤሮስፔስ ኢንጂነሮች መካከል አንዱ መሆን ትችላላችሁ። ስለዚህ ቅድም እንደነገርኳችሁ የተለያዩ ፈንዳሜንታል ኮርሶችን መማር ነው ከእናንተ የሚጠበቀው። ኤምአይቲ ላይ ኦር ኮርሴራ ላይ የተለያዩ በጣም ብዙ የሚያስተምሩ ቦታዎች አሉ። እነዛን ነገሮች ለማንካት ያክል ወይም ለማየት ያክል ለምሳሌ ፍሉድ ሜካኒክስ ትወስዳላችሁ። ፍሉድ ሜካኒክስ ማለት ምንድን ነው? እንዴት ነው ኤር ፍሎ የሚያደርገው? የአንድ ኤርፕሌን ኦር ኤርክራፍትን ስትራክቸሩን በምታዩበት ጊዜ ዊንግ የሚባሉ ፓርቶች አሉት። እነዚህ ሊፍት ፎርስን ጀነሬት የሚያደርጉ ማለት ነው። ማለት ኤርፕሌኑ ወደ ላይ እንዲነሳ የሚያደርግ ፎርስ ማለት ነው ሊፍት የሚባሉ። ስለዚህ ኤርክራፍቱ የሆነ ያክል ከተንቀሳቀሰ ወር ከተንደረደረ በኋላ እንዴት ነው ከመሬት ከፍ ብሎ ያን ያክል ዌይት እያለው እንዴት ነው ዊንጎቹ ሊፍትን ጀነሬት ሊያደርጉ የሚችሉት? ስለዚህ ምን አይነት ጸባይ ነው ያለው ኤር? ምክንያቱም እኛ እዚህ ጋር ፍሉድ ላይ ስፔሲፊካሊ ስለ ፈሳሽ ነገሮች ሳይሆን የምናየው ስለ አየር ስለሆነ ማለት ነው። የኛ ፍሉድ በዚህ ኬዝ ኤር ስለሆነ፣ ስለዚህ እንዴት ነው ኤር ፍሎ ለዊንጎቹ ይህንን ፍላይት አክሴፕት እንዲያደርግ ወይም ሰፖርት እንዲያደርግ የሚያስችለው የሚለውን ነገር የምታጠሩበት ፓርት ነው። ፍሉድ ሜካኒክስ ላይ ከዚህ በፊትም ፊዚክስ ላይ ታውቁታላችሁ በተወሰነ ፓርቱ። አሁን ላይ በደንብ ብሮድ ሆኖ ማለት ነው የምትማሩት ፍሉድ ሜካኒክስ የሚባለውን የፊዚክስ ፓርት በደንብ ማስተር ማድረግ ይጠበቅባቸዋል። ሌላው ኤሮዳይናሚክስ ነው። ኤሮዳይናሚክስ ማለት ደግሞ እንዴት ነው ነገሮች ፍላይ የሚያደርጉት፣ እንዴት ፍሎ ሊያደርጉ ይችላሉ፣ እንዴት ሊፍት ጀነሬት ይደረጋል፣ እንዴት ድራግ፣ እንዴት ኤርፕሌን ሊበር ይችላል። ከዚህ በፊት በርነሎስ ፕሪንሲፕል የሚባል ፊዚክስ ላይ የምናውቀው አለ። ኮንቲኒቲ ኢኩዌዥን የሚባለው አለ። አሁን እነዚህ ነገሮች የተለያዩ ሳይንቲስቶች እንዴት ኤርፕሌን ፍላይ ያደርጋል ኤርክራፍቶች እንዴት ፍላይ ያደርጋሉ የሚለውን በተለያየ መልኩ ገልጸውታል። ስለዚህ ስለ እንደዛ ነገር ታጠናላችሁ ማለት ነው። ኤሮዳይናሚክስ ማለት ፍሎ ኦፍ ኤር ማለት ነው። ኤር እንዴት ፍሎ ያደርጋል የሚለውን ነገር ማጥናት ነው። ኤሮዳይናሚክስ ኢዝ ዮር ፈንዳሜንታል ኮርስ፣ የእናንተ ሜጀር ኮርሳችሁ ወይም ፈንዳሜንታል ኮርሳችሁ ውስጥ ሁለተኛው መጠቀስ ይችላል። ሶስተኛው ኤርክራፍት ስትራክቸርስ። ኤርክራፍት ስትራክቸርስ ደግሞ አንድ ኤርክራፍት ስትራክቸሩ ምን ይመስላል፣
እዚህ ቦታ ላይ ምን መቀመጥ አለበት፣ እዚህ ቦታ ላይ ምን መደረግ አለበት የሚሉትን ነገሮች ታጠናላችሁ። ሌላው ፕሮፐልሽን ሲስተምስ ማለት ደግሞ ስለ ኢንጂኑ ማጥናት ማለት ነው። ያ ማለት ፎርዋርድ ሙቭመንቱን ወይም ወደፊት ሙቭ እንዲያደርግ የሚያደርገው ኢንጂኑ ነው። ስለዚህ እንዴት ነው ጄት ኢንጂኑ እንዴት ነው የሚሰራው፣ ወይም የሮኬት ኢንጂን የፕሮፔለሮች ማለት ይሄ ልክ እንደ ሄሊኮፕተር ከላይ እየተሽከረከረ የሚሰራው ማለት ነው። ስለዚህ እነዚህ ነገሮች እንዴት ነው ያንን ነገር እንዲሰራ ሊያደርጉ የሚችሉት የሚለውን ነገር ማጥናት ነው ፕሮፐልሽን ሲስተምስ የሚባለው። ሌላው ሜቢ ብዙዎቻችሁ ጋር ኤሌክትሪካልም ግቡ ሜቴሪያልም ግቡ የትኛውም ዲፓርትመንት ላይ ብትገቡ አብዛኛው የኢንጂነሪንግ ኮርሶች ላይ ሜቴሪያል የሚባል አንድ ኮርስ ትወስዳላችሁ። ለምሳሌ ለኤሮስፔስ ማቴሪያልስ ኦፍ ኤሮስፔስ ወይም ኤሮስፔስ ማቴሪያል የሚባል ኮርስ ትወስዳላችሁ ማለት ነው። ሌላው ለምሳሌ ፈንዳሜንታል የሚባልም ኮርስ ትወስዳላችሁ በየትኛውም ላይ። ለምሳሌ በኤሌክትሪካል ፋንዳሜንታልስ ኦፍ ኤሌክትሪክሲቲ የሚባል፣ በኤሮስፔስ ደግሞ ኤሮስፔስ ፈንዳሜንታልስ የሚባል ትወስዳላችሁ። ይሄ እነዚህ ሁለቱ ኮርሶች ምንድን ናቸው? ኤሮስፔስ ሜቴሪያልስ አሁን ለኤሮስፔስ የምትጠቀሙት ሜቴሪያል ነገርየው እንዲበር ስለሆነ የሚፈልገው፣ ስለዚህ የሚበር ከሆነ ደግሞ ላይት መሆን አለበት ወይም ቀላል መሆን አለበት ዌይቱን ለመቀነስ ማለት ነው። ስለዚህ ቀላል እንዲሁም ስትሮንግ መሆን አለበት፣ ምክንያቱም ሰዎችን የሚሸከመው ወይም የተለያዩ ካርጎዎችን የሚሸከመው። ስለዚህ ቀላል እንዲሁም ስትሮንግ መሆን አለበት። ስለዚህ ይህንንና ሌሎች በጣም ብዙ ኳሊፊኬሽንስ አሉት። እነዚህን የሚያሟላ ምን ሜቴሪያል የትኛው ቦታ ላይ ልጠቀም የሚለው ነገር የምትማሩበት ነው። ይሄ ኤሮስፔስ ሜቴሪያልስ ይባላል። ፈንዳሜንታልስ ደግሞ ፈንዳሜንታል የሚባሉ ነገሮች ወይም ቤሲክስ የሚባሉ ነገሮችን ብዙ ጊዜ ሊሆን የሚችለው ፈርስት ሴሚስተር የምትማሩት፣ እሱን ከገባችሁ በኋላ ታውቁታላችሁ ማለት ነው። እነዚህ ለምንድን ነው የምነግራችሁ? ወር ሜጀር ኮርስስ የሚባሉትን ነገሮች የምነግራችሁ ምናልባት እነዚህ ጋር ኢንተረስቱ ካደረባችሁ በዚህ መልኩም የእናንተ ፓሽን ማግኘት ስለምትችሉ ነው። ስለዚህ ሌሎቹንም በምናይበት ጊዜ የሌሎችን ዲፓርትመንት ሪቪው በምናይበት ጊዜ እንዴት እንደሆነ ወይም እነዚህ ሜጀር ኮርሶችን በደንብ የምናይ ይሆናል ማለት ነው። ስለዚህ ስለ ኤሮስፔስ ኢንጂነሪንግ ይህን ያክል ካልኳችሁ አይ ቲንክ ይበቃል ለእናንተ። ሌላ ግን ተጨማሪ ማወቅ የምትፈልጉት ነገር ካለ ኮመንት ላይ ጻፉልኝ። ለሁላችሁም ዋን ባይ ዋን የምመልስ ይሆናል ማለት ነው። ሌላ ኔክስት የትኛው የዲፓርትመንት ሪቪው እንዲሰራላችሁ ትፈልጋላችሁ? እሱንም ኮመንት ላይ ጻፉልኝ። ቴሌግራም ላይ እንዲሁም ቱቶሪያላችን ላይ ሬጂስተር አድርጎ እዛ ጋር በደንብ ብዙ ነገሮች እንማራለን፣ እንወያያለን። ይህንንም የዩቲዩብ ቻናልን በደንብ ሰፖርት ማድረግ፣ ሰብስክራይብ ማድረግ፣ ላይክ ማድረግ፣ ኮመንታችሁን በደንብ የሁላችሁንም ኢንጌጅ አድርጌ አየዋለሁ፣ አነበዋለሁ፣ ሪፕላይ አድርጋለሁ። ስለዚህ ለዛሬ ይህን ይመስላል ማለት ነው። በቀጣይ በሌላ ዲፓርትመንት ሪቪው እንገናኛለን። መልካም ጊዜ